ናፍቀኸኛል። ያልናፈኩ ቆይ ለምን እንደዚህ እየተሰቃየውና እያማረርኩ ከምኖር አትወስደኝ? ይሄ ለአንተ ከባድ ነገር ሆኖ ነው? አትጨክን ሄደ ይል ወይ ያላሳዝነ ልጅ አይደለም ያልቻልኩም ፈተና በዛብኝ። አባዬ ያልቻልኩም ምን ያቅቶኛል? ተሸንፌያለሁ። ምን ራይ ተሰለፈው እንትናከን አሮ የሞላ ሞልጭ ይወጣል እንተራ እንዴት እንደተከበረ አታውቅም እንዴ? አንዴትም ተቀበል እባክህ። ሳብሳብ አትዝጋው አይደል? አልዘጋውም። ምንድነው ሞልጭ ይወጣል አልኩ አይደል እንዴ? እነሱ እኮ ቀለም ሊያስቀቡ አይደል የሚቆም እኮ ቢሆንስ ታዲያ ምንድነው የምትለው? ሳቡታ ሰው ብርትት ብሎ ሰርቶ ህይወቱን ይቀይራል እንጂ እንደዚህ ይሆናል? አረ እኮ እንደው ያን የመሰለ ልጅ እንደገና እያደረ ወደ ታች እያደረ ቁልቁል ወደ ና ዘመድ እንኳን የለኝ አላስመክረው። እንዲህ ምን አባቴን አድርጋለሁ? ይህንን ነገር ፈጣሪ ብቻ ይፍታው። እንግዲህ ብርሃኔ እኮ ወዶ አይደለም እንዲህ የሚሆነው፣ ግራ ቢገባው ቢጨንቀው እኮ ነው። እናቴ እስቲ ትንሽ ታገሹ። እንኳን ለራሱ ለስንቶቻችን ተርፎ የለ። ዮባ ደፈርከኛ አትበልና እማ ትዝናና እኮ ነው። ለምን ትጠጣለህ? አንተ ስለምትዝናና ነው የምትጠጣው? ለየትኛው እድሜ ይጨነቃል? ስጠጣ ነፃና ደስተኛ ሆናለሁ። እኔ ግን ራሴን ከራሴ ለመደበቅ ስል ነው የምጠጣው። ሰው እንዴት ራሱን ከራሱ ይደብቃል? አንተ ትናንት ያው አንተ ነህ፣ ዛሬም ያው አንተ ነህ። ትናንት እንደዚህ አልነበርኩኝ። በአባቴ ሀብት ፍላጎቴ ሳይጓደል እንደፈለግኩኝ እየሆንኩ የምኖር ሰው ነበርኩኝ። ትናንት የምወደውን ትምህርት መማር ሰው ነበርኩኝ። ትናንት ገንዘብ ለማግኘት ለእኔ ተራ ነገር ነበር። ትናንት በራስ መተማመን የነበረኝ ስፖርተኛ ሰው ነበርኩ። ዛሬ ግን እንደዛ አይደለም። የዛሬ 7 ዓመት አባቴ ንግዱ ሲበላሽበት ያለው ሀብትና ንብረት እንዳለ ሁሉ ሲወረስበት በሐዘን በብስጭት እሱ ሲሞት እኔም እናቴም ከዛ ከለመድነው የተመቻቸ ህይወት ዛሬ ያለንበት ህይወት ላይ ራሳችንን አገኘነው። ዛሬ የምወደውን ትምህርት መማር አልቻልኩም። ዛሬ በራስ መተማመን የለኝም። ዛሬ ገንዘብ ለማግኘት ተራ እሰራለሁ። ዛሬ ለእናቴ ተስፋዋም ደስታዋም መሆን አልቻልኩም።
ዛሬ እንደዚህ ነው እንደዚህ ጆማ ጭንቃች አንተም በሙድ እኔም በሙድ እንጠጣ። እስካለ ድረስ ለልጅ ለሚስት አስብላቸው። እኔም ሰው ሆኜ እናቴን ባላስደስታት እንኳን በጊዜ ምን ሆንሽ አትይኝም? ምን ሆንሽ? ዛሬ ደግሞ የገጠመኝ ኬዝ ከበድ ያለ ነው። ምን ገጠመሽ? በራስ መተማመንና ስብዕናው በጣም የሚገርም ነው። ሰው ለሰው መርዳት ያለበት በህይወት ሲኖር ብቻ እንዳልሆነ ሲነግረኝ የገባኝ። ቆይ እሱ ለምን በሽታውን ማስታመም ትቶ ይሄን ያለ ሰው ይጨነቃል? ደግሞ እኮ እሱ ምንም እንዳልተፈጠረ ነው የሚያስበው። ምን አለበት ሁሉም በሽተኞች እንደሱ ቢሆኑልኝና ከጭንቀት ይረፍ ባልኩ። ዛሬ ደግሞ የሱ ጸሎት አስቀረበህ አይደል? አንቺ አሹፊ፣ እኔ ለእግዚአብሔር ስጸልይ ጣልቃ የሚገባው ይሄ ብቻ እኮ ነው። እግዚአብሔር እኮ ባትለምነው ይሰጣል። ግን አንተ እስከዛው ድረስ 5ም 10ም አጠራቅመህ ዶሮ ብታረባ አይሻልህም? ይኸው እያረባን አይደል? እማሙች የሆነ ቅንቅኑና ኩሱ እኮ ነው የተረፈን። እንደው ፈጣሪ ምን አለ ወይ በቤቲንግ ወይ በሎተሪ የሆነ ገንዘብ ሰጥተህ ረሃብ ብታረገኝ። ቆይ አንተ ግን እስከ መቼ ነው እንደዚህ ሆነ የምትኖረው? በቃ የዚህ ቤት ኃላፊነት የዚህ ምንም የማያውቅ ወርዋሬ ብቻ ነው ማለት ነው? ሁለት መና ማስተካከል እስኪ ምን አለ እሳቸውን እንኳን ባታንገላታቸው። ቆይ አንድ ሰው ሞልቶለት አንተን የሚያመሰግን ሰው ይጥፋ? አንድ ሰው የሩቅ ዘመዱ ለቅሶ ላይ አንድ ልጅ አያትና በጣም ወደዳት እና ሊያገኛት ቢሞክርም ሊያገኛት አልቻለም። ነገር ግን ልጅቷን በጣም አፍቅሯት ስለነበር ማግኘት ግድ ነበር። በአጋጣሚ ድጋሚ ሌላ አንድ ለቅሶ ላይ ተገናኙ እና እንዴት ሊገናኙ ቻሉ ነው ጥያቄ። አንተ እንዴት የተገናኙ ይመስላል? ብዙ መልሶች ሞክር ነበር ግን ማንም ሊመልሱ አልቻለም። ለመለሰው ደግሞ ጥሩ ነጥብ እንደሚሰጡ ነግረውናል እና ይሄ መልስ ላንተ አይከብድም ብዬ ነው የመጣሁት።
ምን መሰል የተሸወዳችሁት? ልጅቷን ያገኛት የሩቅ ዘመዳቸው ለቅሶ ላይ ነው። ስለዚህ እሷን በድጋሚ ለማግኘት ወይ የሩቅ ዘመድ ማግባት አለበት ወይ ደግሞ ለቅሶ መኖር አለበት። ስለሆነም እሱ እሷን ለማግኘት ሲል የሩቅ ዘመዱን ገደለ። ከዛ ለቅሶ ላይ ተገናኙ ማለት ነው። መልሱ የሩቅ ዘመዱን መግደል። እዮብ እናትህ ድንገት ደግሞ ሆስፒታል ቶሎ ድረስ። ምንህ ናቸው? እናቴ ናት። ዶክተርም ምን ነው የከፋ ችግር አለ እንዴ? እዮብ ብዙም አትደንግጥ፣ ምንም የሚያስፈራ ነገር የለም። ለጊዜው ውጤታቸው ጥሩ ነው። ጠቅላላ ምርመራ ደግሞ ስለምናደርግላቸው የቀረውን በዛ እናውቃለን። ለጊዜው ግን እናት ሲቪር አኒሚያ የሚባል በሽታ ነው የያዛቸው። ያ ደግሞ በክትትልና በመድኃኒት የሚድን ነገር ነው። ማንኛውም ሰው እኮ የትኛውንም አይነት ህመሞች በጊዜ ቢከታተል የከፋ ደረጃ ሳይደርስ ማወቅ ይቻላል። የኛ ችግር ቶሎ አለመታየት ነው። ሰድልኝ። አውቃለሁ እንዳሳዘንኩሽ፣ ግን እኮ ወድጄ አይደለም። ነገሮች ባላሰብኩት መንገድ እየሄዱ እየተበላሹብኝ። ወድጄ እኮ አይደለም። እና ማን አስገድዷል? ይሄ ነገር እኔንስ የሚያስደስተኝ ይመስልሃል? በቃ ለእኔ የሚያስበው ቦርባሬ ብቻ ነው። አንተ አለህ ብዬ ብዙ እንዳልተመካሁብህ እንዲህ አይነት ልጅ ሆነ ብልሽሽ ትትልብኛለህ። አዝናለሁ፣ በጣም አዝናለሁ። እኔ እኮ መኖር የምፈልገው እኮ ያንተን ደስታ ያንተን ዓለም ለማየት ነበር
እንጂ ማኔ ምንም ብዙ እድሜ እንደሌለኝ አውቀዋለሁ። አዝናለሁ በጣም። እኔ እኮ እድሜ የምለምነው ያንተን ደስታ ለማየት ነው። እኔ የምፈልገው እኮ ያን የመጀመሪያውን ጠንካራውን ልጄን ነው። ያን ሰው የሚወደውን ልጄን፣ አላማ ያለው ልጄን ነው የምፈልገው። ከዚህ በኋላ ለየትኛው እድሜ ብለህ ደግሞ ልንገርህ፣ የሰው የመቀያየሪያው እድሜ አሁን ነው። እኔ አንተ ተቀይረህ ማየት እፈልጋለሁ ከመሞቴ በፊት ልጄ። በቃ አንተ የድሮውን ልጄን እፈልግሃለሁ ልጄ። በቃ እባክህ አታሳዝነኝ ልጄ። እሺ አደርገዋለሁ። ና ደግሞ ይኸው ሁለተኛ ጠጥተህ ብትመጣ እኔንም እንዳባተህ ታጣኛለህ። ከዚህ በኋላ ለየትኛው እድሜ ብለህ እኔ የምፈልገው እኮ ያን የመጀመሪያውን ጠንካራውን ልጄን ነው። የሰው የመቀያየሪያው እድሜ አሁን ነው። እኔ አንተ ተቀይረህ ማየት እፈልጋለሁ። እኔንም እንዳባተህ ታጣኛለህ። ውሎሽ እንዴት ነበር ማሪ? ጥሩ ነበር ማይ። አንቺ ጋስ? ጥሩ ነው። ይኸውልሽ የኔ ልጅ ከረጅም ጊዜ በፊት መዳን አልችልም ብሎ ተስፋ የቆረጠ ታካሚ ዛሬ ፈገግ ሲላይቸው እንዴት ደስ እንዳለኝ መሰለሽ። ምን እንደገረመኝ ታውቂያለሽ? ያን የመጣ ጊዜ ነገርኩትን አልገባውም ነበር። ገና ዛሬ ስለገባው እኮ ነው ሲስቅ ያየሁት። ምን አይነት ነገር ነግራሹ ነው ከዚህ ሁሉ ጊዜ በኋላ የተመለሰው? ያን የመጣ ጊዜ በጣም ተስፋ ቆርጦ ነበር የመጣው። እኔም ተናደድኩና ለምን መጣህ አልኩት። እንዴ ማየ፣ ሁሉም ሰው ከሆስፒታል የሚመጣው ለመዳን ፈልጎ ነው። እንደዚህ ይባላል? አየሽ፣ እሱም ልክ እንዳንቺ ነበር ያለኝ። እጁ ላይ ያለውን መድኃኒት ሳይጠቀም እኔን ለምን አምኖ ይመጣል? አንቺ ከምታጅለት መድኃኒት የበለጠ ምን አይነት መድኃኒት ነው እሱ ጋር ያለው? እሱ ጋር ያለው መድኃኒት ለመዳን ያለው ተስፋ ነው። ተስፋ? ብርሃን የለም። የት ሄደው ነው? እኔ ምን አውቃለሁ? የቤተክርስቲያን ወይ ስፖርት ሊሰራ ይሆናል። አንተ ግን ለምን ተነሳ? እየቀለድክ ነው? ስራ ለመሄድ ነው። በዛ ላይ በጣም ዛሬ ረፍዶብኛል። እግዚአብሔርን ሕግ መጣስ ሳይሆንባችሁ። የምን ሕግ? ቀን ለአራዊት ሌሊት ለሰው ምናምን የሚለውን ነው። እንደው ቃሉን እንኳን ባትኖረው በቅጡ ብትናገሩ ምን አለበት? ለማንኛውም ስትነሳ ስራ ቦታ መምጣቱን ደረሰ። ቀስቅሰኝ ስትነሳ ትላለህ እንዴ? ጠብቀኝ፣ በቃ አብረን እንሄዳለን።
የቀለድክ ነው? በል ዝም ብለህ አርፈተኛ። የምሬን ነው። ሰራ አድርጌ ቁርጥዬ ጁታ ቤት ወይ ቤትን ግን ቤት መክፈት ፈልጋለሁ። ልጆ ወይ ቢሰማስ? ስማ አትጫወት እንጂ አታጫወት አላለም። እኔ አይመለከተኝም። እዚህ ጣጣ ውስጥ አልገባም። ራስህ ትወጣዋለህ። የለውበትም። ነው እንዴት ናችሁ? ከዚህ በኋላ የማውቀውንና የገባኝን ነው መኖር የምፈልገው። ድጋሚ መሸወድ አልፈልግም። እናቴን እያስቀየምኳት ምንም ነገር ሊቀናኝ አይችልም። በቃ እሷን ማስደሰት ነው ከዚህ በኋላ የምፈልገው። እናንተም ደግሞ ከዚህ በኋላ በምንም ጉዳይ እንድትጨነቁ አልፈልግም። በቃ እናንተ ከመጣችሁልኝ አንድ ጉዳይ አለችኝ፣ ደርሼ ልምጣ። በቃ ወጥሩሽ። አሁን ገና ወንድሞቼን አገኘኋቸው። በጣም ነው ደስ ያለኝ። ዶክተር ጠፋህ እኮ በሰላም ነው? ያው እናቴን ማስታመሙ ስራውን ፋታ አልሰጥ ብሎኝ ነው። በዛ ላይ ደግሞ ውጤቱን ማመሳከር ስለነበረብኝ ነው። በርታ ማለት አለብህ። እናት እኮ ከእድሜ ጋር በተገናኘ ብዙ ችግሮች ሊገጥማቸው ይችላል። አንተ ከጎናቸው ሆነ በደንብ ልታበረታቸው ነው የሚገባው። ያንተ እንደዚህ መሆን እሳቸውንም ይጎዳቸዋል። እውነት ነው ዶክተር። መድኃኒቱን እንዴት ነው ላገኝ የምችለው? መድኃኒቶቹ በብዛት መንግስት ሆስፒታል ነው የሚገኘው። አልፎ አልፎ የግል ፋርማሲ ይኖራል፣ ግን በጣም ውድ ነው የሚሆነው። ምን ያክል ይሆናል? አንድ ነገር እናድርግ። መድኃኒቱ መወሰድ ስላለበት በብዛት ገዝቶ ለማስቀመጥ ደግሞ ከስራ አኳያ አቅም አይፈቅድም። ስለዚህ አንድ ቦታ ልክህና መድኃኒቱን ትወስዳለህ። በየቀኑ ከምትሰራው ስራ እየሄድክ ትከፍላለህ። በጣም ነው የማመሰግነው ዶክተር። ውድ ነው ስትይኝ ምን ማድረግ እንዳለብኝ እያሰብኩ ነበር። እዚህ ላይ ስልኩን ጽፌልሃለሁ። በዚህ አድራሻ ሄደህ መድኃኒቱን ውሰድ። በጣም አመሰግናለሁ ዶክተር። ምን አደረኩልን ነው? ደግሞ እኮ ሰው የሰጠውን ነው የሚቀበለው። ዶክተር አንድ ብር ይኖርሻል? ብር አለኝ። አይ የአንድ ብር ሳንቲም ነው የፈለኩት። እንካ ያዝ፣ ግድ የለህም። እውነቴን ነው፣ ሳንቲም ስለሆነ ነው የፈለኩት። ሳንቲም? ያው እሺ ዶክተር፣ በጣም ነው የማመሰግነው። ጠዋት አንድ ማታ አንድ። እሺ እሷን ተመለከተ። ከባድ ጊዜ እያሳለፍክ እንደሆነ ገምታለሁ። ግን በየቀኑ ብሩን አምጥተህ ስትከፍል ሌሎች ሰዎች እየረዳህ መሆኑን እወቅ። በሽታ እኮ ከሁሉም ጊዜ በተለየ እንደየእምነታችን ከፈጣሪያችን ጋር የምናወራበት ጊዜ ነው። አልገባኝም። ህመም ለሁሉም ሰው የንስሐ ጊዜው ነው። ይህ ማለት ደግሞ ታመሽ አይደለም የሰውን ሀቅ ልትወስጂ ቀርቶ ያለሽን ትንሿን ነገር እንኳን ስለማካፈል ነው የምታስቢው። ይሆናል። በእርግጠኝነት የማገኛትን ይዤ ከመምጣት አልቦዝንም።
መልካም ደህና እደር። እንዴት አመሻችሁ? ለምሽ እናትየው እንዴት ነሽ እናትየው? ተሽሎኛል፣ በጎ ነኝ፣ ምንም አይደል። ወየልሽ? መስገን መስገን። ሰሞኑን ግን ፊትህ ጥሩ አይደለም። ደህና አይደለህም? እኔ ምን ሆናለሁ እናትየው? ጭራሽ አማረብኝ እላለሁ። ገግመሽ ልታጎሳቁኝ ነው? የምር ሼም ነው እናቴ፣ ሼም ነው በጣም። ምን ነው ችግር አለ አባ? በቃ በሄድሽበት ሰው አታጭም አይደል? አሁን ይቺ ምንም የማታውቅ አንድ ፍሬ ህፃን ልጅ ለምንድን ነው እንደዚህ የምትሰቃየው? ወይ ፈጣሪ፣ ዜሩማ ፈጥሮት ይሆናል። እኛስ እሺ ኃጢአታችን በዝቶ ነው ይባል። አሁን ይቺ አንድ ፍሬ ልጅ ምን ታርገታ ብሎ ነው እንደዚህ የምትሰቃየው? ልጅነቴን መስዋዕት አድርጌ ያላባት ያሳደግኳት ልጅ ልትሞት ቆሜ ከማየት ውጭ ምን አውቅብልኝ? አይዞሽ እንግዲህ ፈጣሪ አይሳሳት። ገንዘብ ያለው መዳን የማይችል በሽታ ኖሮበት ይሰቃያል። መዳን መትረፍ የሚችል ሰው ደግሞ ገንዘብ በማጣት መታከም አቅቶት ይሞታል። ይሄ ነው ትክክል? እንደዚህ ካልሆነ እኮ የህይወት ጣዕሟም አይገባን። እናትየው ተነሽ። አይዞችሁ አይዞሽ ልጄ፣ እግዚአብሔር ከእናንተ ጋር። ስማ፣ አንድ መወዳት ገጣሚ የጻፈችውን ግጥም ልንገር። ንጉሥ ያደርገዋል ሲያሻቸው ወታደር፣ እግዚአብሔርና ሰይጣን ዳማ ሲጫወቱ አንተን አርገው ጠጠር። ልክ እኮ ነሽ። ሁለቱም ጠጠር ሊሆኑ ይችላሉ። እኔ ግን ንጉሱን ጠጠር መሆን ነው የምፈልገው። ማውራትና መኖር እኮ ይለያያል አይደል እንዴ? ማያበይም እንዴ? እየበላሁ ነው። ሰሞኑን ግን ልክ አይደለሽ። ምን ባክሽ፣ አንድ ታካሚ ትልቅ አደራ ጥሎብኝ ሄደ። ማለት በጣም ከባድ ነገር ነው እንዴ? ማለት እኔ የማግዝሽ ነገር ከሆነ ብዙ ያስባል። ለካንሰር ህሙማን ምርጫ የሚሆን ፋውንዴሽን ማቋቋም ፈልጋለሁ አለኝ። ግን እኔ ለማሰብ እንጂ ለመስራት አልተፈጠርኩም ሲለኝ በጣም አዘንኩ። አንዳንድ ሰው ግን በጣም ጠንካራ ነው። ዶክተር፣ ስለ ራሴ ብቻ በማሰብ የሚወዱኝ ሰዎች በእኔ እንደዚህ መሆን የሚሰቃዩ ስቃይ አልገባኝም ነበር። አሁን እህቴ ላይ የማየው ደስታ ምን ያህል እያስጨነቅኳት እንደነበር ነው የገባኝ። ይህን ደግሞ የተረዳሁት ቆመ ብዬ ማሰብ ስጀምር እውነት ነው። ታማሚውማ አንደኛውን ይዞታል። አስተማሚው ግን ከዛሬ ነገ ለውጥ ያለው እያለ ሲጠብቅ በጣም ነው የሚያሳዝነው። ፈጣሪ ከጻፈልን ቀላልና በመጨነቅና በማሰብ ራሳችን ለሌላ ጭንቀት እንጨምራለን። እኛም እኮ ብንሆን ፈጣሪ በሰጠን እውቀት ለማገዝ እንጂ ትሞታላችሁ ስላልን የምትሞቱት ፈጣሪ አይደለም።
ማንኛውም በሽተኛ መድኃኒቱን በአግባቡ ከተጠቀመ መዳንም ሆነ በሽታውን ማሸነፍ በደንብ ይችላል። ይቅርታ ስላስመሸሽ። በእርግጠኝነት ገንዘቡ አሳስቦሽ ሳይሆን እኔን ለመታዘብ ነው ያመሸሽው። አይ እንደሱ ሳይሆን መተከምታጠኝ የጠበቅኩ። ያው ተበዳሪ እኮ አበዳሪ ፊት ቆሞ እንዳልሆነለት የመናገር አቅም የለውም። ለማንኛውም ከትዝብትሽ ድኛለሁ። መሽቶብኛል። ጌት መኪና የለሽም እንዴ? አይ ሩቅ ቦታ ካልሆነ መኪና መጠቀም ማለት በእግሬ ነው የምሄደው። እኔ የምልሽ በቀደም በሰላም ነው እንደዛ ስታማርር ነበር? ምን ቢያሳጣሽ ነው ጊዜሩ ላይ እንደዚህ ተስፋ ይቆርጥሽ? እኔ ምንም ነገር ተሳክቶልኝ አያውቅም። አሁን ደግሞ እንደማይስጠኝ ስለማቅ መጠየቅም አቁሜያለሁ። ያጣሽው ነገር ለምን ያሳስብሻል? ያለሽ ነገር እኮ በጣም ብዙ ነው። ያለኝ ነገር ብዙ እንደሆነ በምን አወቅ? አየሽ፣ ሁሉም ነገር የመጣው ካንቺ በኋላ ነው። እንደሌለሽ እያሰብሽ ያለሽን ነገር እንዴት ማወቅ ትችያለሽ? በዛ ላይ ከመቀበል ይልቅ መስጠት ነው ደስታ ያለው። ደግሞ በመኖርሽ የሚደሰቱትን ሰዎች ማሰብ ጥሩ። ምክር ቀድሞ የሚጀምር ጉዳይ ነው። እሺ አይደለም? ይኸውልሽ እኔ ልልሽ የፈለኩት እሺ ደህና አድርጊ። እኔ እኮ እንደው ምንድን ነው ሰውነቴን እንደዚህ የሚያቆሳስለው? ተባረክ ልጅ፣ ጉልበት ይባረክ፣ እድሜህን ያርዝም። አረ እንደው እድሜውን ያሳጥረው። ምን ነው ለጠላቱ አይደለም እድሜው ረዝሞ ባለችው እድሜ እንኳን አንገንጎ ልደፋኝ። ተይው እናቴ፣ ይሄ እኮ የንግግር አይደለም የእውቀት ችግር ነው። ሆ ሰው እንዴት ምላስ ብቻ ተስቶት ይፈጠራል? አረ አንተ እንደው በፈጠረ ፍታኝ። አንድ ቀን ግን በእጄ ሰበብ እንዳትት። ለምን ነው የምትጨነቁ? ለማጌጥ ለማሸብረቅ ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። አምላኬው ዓለም መጀመሪያ ቡረቃዋን ከዚያስ አንተ ያልከው ይሁን ዘንድ ግድ ነውና ለመጥፎ ፍላጎቶችና ሀሳቦች ያሳልፈህ አትስጠኝ። አጠገቤ ላሉ ሰዎች ሁሉ በመልካም ምሳሌ እንደሆነ እርዳኝ። ዋጋው 470 ብር። ምናቱ ለመቶር ጉሪ ተምሲዝን አያለህን ስጣትና ሌላ ቀን ታመጣለህ። አንተ ሌላ ቀን ከምትመለስ እኔ እከፍላለሁ። ይሄው 100 ብሩን ነገ ጨምሬ ይዤ እመጣለሁ። ችግር የለውም ማለት በጣም ነው የምትዘግነው። ችግር የለም። በነገርሽ ላይ ሁሉም ነገሮች የሚሆኑት ያለ ምክንያት አይደለም። ደግሞ ፈጣሪ የማንችለውን ነገር ለኛ አይሰጠንም።
ለነገሩ ይቅርታ። መጀመሪያ ለሰው ከማሰብሽ በፊት የሆነብሽ ነገር ለበጎ እንደሆነ አስቢ። እሺ? ቆይ ልጅ ለምንድን ነው በመጣ ቁጥር ቢመክረኝ? እሱ ነው እኔንም ባለዳ ሜሪ በቃ አንቺ ከመጣሽ እኔ ልሂድ። ዮባይ ትራንስፖርት ከምትጠብቁ ለምን አብራችሁ አትሄዱ? እሷን ብቻዋን ከምትሄድ ይሻላታል። እሺ እዚች ጋር ምንም አይደል። ብዙ ስለማታውቀው ነገር ግን ሀሳብ አትስጥሽ። የምንረዳበት መንገድ የተለያየ ስለሆነ ነው እንጂ የትኛውም ችግር መፍትሄ ተቀብሏል። ደግሞ ምናልባት ለኔ ከባድ የሆነ ነገር ላንቺ ቀላል ሊሆን ይችላል። ወልካም ስኮርት ጎማ የለሽ? እዚህ አንተን አጉል እየተፈላሰፍክ ቀኔን ያበላሽው። አሁን በእሳት መተንፈስ ነበረ። በሰዎች ንግግር ምክንያት ቀንሽን አታበላሽ። እሺ ማግዝሽ ነገር አለ? አያስፈልግም፣ ራስ ያረጋል። እኔ የምልሽ መድኃኒት የሚሰጥ ሰው እንዴት ለራሱ መድኃኒት ያጣል? እሺ አመሰግናለሁ። ብሸኝ ግን ደስ ይለኛል። ትራንስፖርት አታገኝም። በጣም እድለኛ ነህ። እንዴት? ነገሮችን እንዳመጣጣቸው ስለምትቀበል። እሱ ፈጣሪ እየረዳኝ ነው እንጂ እኔ በምን አቅም ይቀበለዋል ብለሽ? ቆይ እንደዚህ ጥሩ እንድትሆን ምንድን ነው ያደረገ? አተሳፍ በቃ እኔ እዚህ ጋር ማታ ደግሞ ሰራ አድርጌ እመጣለሁ። ደግሞ የሰው ልጅ የተፈጠረው ለምስጋና እና ወዴት ነሽ? ልሸኝሻ? እንጃ በጣም ደብሮኛል። ስራም መግባት አልፈልግም። የማይደብርሽ ከሆነ አንድ ቦታ ይዤሽ ልሂድ? ስላደረክልኝ ውለታና በጣም ስለደበረኝ እሺ። ስራ ስለማስፈታህ ግን ዛሬ ዳህ ሰርሽላለሁ። ጉቡ መሆኑ ነው? ኧረ በፍጹም እግዚአብሔር ይስጥ። ወዲህ ልንዳ አጥምቄሽ ነው አልቦሽ ነው? የራስ ያንገላኝ ተቋል ለጌታ ተዋውቂያቸው።
ከቤተሰቦቼ ቀጥሎ የምወዳቸው ጓደኞቼ ናቸው። ሁሉን ነገሬን የምነግራቸው ለሱና ሲመሽ ለምትጠልቀው ውቧ ፀሐይ ነው። ለሱ ምነግረው ነገ እንዲሆንልኝ የምፈልገውን ነገር ሁሉ ነው። ለሷ ደግሞ የዛሬን መጥፎና ክፉ ትዝታዎቼን ይዛ ሄዳ ሲነጋ ደስተኛና ሰላማዊ ቀን እንድታመጣልኝ። የሚገርምሽ ነገር ሁለቱም እኔን ለመስማት ሲሉ ጆሮ እንጂ አፍ የላቸው። አባይ አንድ ሰው ተዋወቅ በጣም እድለኛ ነው። ነገሮችን እንዳመጣጣቸው የሚቀበል ደሱ ማድረግ ይቻላል። እኔም እኮ ነገሮችን እንዳመጣጣቸው መቀበል እፈልጋለሁ፣ ግን በጣም ከባድ እኔ በጣም እየከበደኝ ምንድነው ማይ ዛሬ በጣም ደስ ብሎሽ? ያ ታካሚ ዛሬ መጥቶ ሁልጊዜ ሆስፒታል ሳገኝሽ ራሴ እንደ በሽተኛ እያሰብኩ ነው። እኔ ደግሞ እንደዛ ማሰብ አልፈልግም። ስለዚህ ሻይ ቡና እንላለን አለኝ። አብረን ወጣን፣ ሻይ ቡና እያለን ጥሩ ጊዜ አሳለፍን። ደግሞ ደስ የሚሉ ህልሞቹን አካፈለኝ። ደስ ይላል። ደስ ስላለሽ ደስ ብሎኛል። በቃ አንቺ ግን አንቺ እንደዚህ ሆነሽ ብቻሽን እኔ ምን ሆናለሁ? ችግር የለውም። ይጂ ነው እሱማ ብቀር ደስ ይለኝ ነበር፣ ግን የማልቀርበት ቀጠሮ ስላለኝ ችግር የለውም። ደግሞ ዛሬ ምን ሆነሽ ነው ያኮረፍሽው? አንቺ በቃ መሳቅ ይደብርሻል እንዴ? ደስተኛ መሆን ማይፈልግ ያለ ይመስላል። በእናትህ ነው ደስ እሺ ትቼሻለሁ። እኔ ጓደኛ ፈልጌ ነበር የመጣሁት፣ ግን ችግር የለውም። ዝም ብሎ የሚሰሙኝ ጓደኞች አሉ። ሌላ ቀን ሙድሽ ከሆነ ተመልሼ መጣና ጓደኛሞች እንሆናለን። ቆይ አንተ በህይወት ደስተኛ ነህ ማለት ነው? እኔ እንደናንተ መሳቅ፣ መጫወት፣ መዝናናት ማልፈልግ ይመስላል? አየህ እኔም አንተ መልስ የለኝም። እኔ በህይወቴ በጣም ብዙ ያልተመለሱ ጥያቄዎች አሉ። ሰው ስለሳቀና ስለተጫወተ ደስተኛ ነው የሚመስልሽ? እስኪ እየሆነብሽ ያለውን ነገር በመጨነቅሽ ስትቀይሪው ልሽ እኔ እንደሚገባኝ እኔ ከማስበው በላይ ለኔ የሚጨነቅልኝ አምላክ ያለልኝ እንጂ በሚሆነው ነገሮች ላይ ሁላችንም የጊዜ ባሪያዎች ነን። እንዲህ ስታወራ እኔ በደንብ የምታውቀኝ ነው እኮ የሚመስለው። ቆይ ምን አድርጊ ነው የምትለኝ? ሁሉንም ነገርሽን ለፈጣሪሽ አሳልፈሽ ስጪ። አንተ ምን ሆነ ነው ዝም ያልከው? ማማንኛ ነው ያሳዝናል። ከጎዳና አንስታ እንደዛ እንደረሳ አድርገች። ትናንትና ማታ ለሽንት ስነሳ እግዚአብሔርዬ
ሁሉን ቻይ የሆንክ አምላክ የሚሳን ነገር የለም። እንደው የኔን ነገር አደራ 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 ጌታዬ፣ እኔንም ሰው አድርገኝና ወንድሞቼንም ሰው እንዳረጋቸው እርዳኝ። ፈጣሪ ሆይ አንተ ታውቃለህ። እንደው እግዚአብሔርዬ በእግዚአብሔር አንድ ቲም ነች የቀረች የማንቸስተርን ነገር አደራ አደራ ፈጣሪ። ከዚህ ከጸሎቱ ቦታ ማንቸስተር ድሮም አንተ ሰው ልትሆን ከንቱ ውይ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ከእንግዲህ ማናችሁም ለሸክም ሆናት። አንተ ማናችን ለሸክም አልሆን። ደግሞ ነገሮችን በደንብ በፍጥነት እናስተካክላለንሽ። ብቻ እቺ ቁማርን አቁማት። ሁለተኛ ቁማርን ባልነገር አምናለሁ። አንተ እሱ ላይ ብቻ ጠንክርሽ። አንተ ብቻ እሺ ራስ ሁለተኛ ከዚህ በኋላ ነው እንደማናደርግ እስኪ የሆነብሽ ያለውን ነገር በመጨነቅሽ ትቀይር ይሆንሽ። በሚሆነው ነገሮች ላይ ሁላችንም የጊዜ ባሪያዎች ነው። ሁሉንም ነገርሽን ለፈጣሪሽ አሳልፈሽ ስጪ። እንዴት ነህ? ማራማየት ልክ አልነበረም። እዚህ ቦታ ደግሞ ሁሌ ብቻዬን መሆን ነው የምፈልገው። መምጣት አልነበረብሽም። ጓደኛ ፈልጌ ጓደኛ እንድትሆነኝ እኮ ነው የመጣሁት። እኔ እና አንቺ ነን ጓደኛሞች የምንሆነው? ምን ችግር አለ? ያው አታይም ጓደኞቻችን ራሱ ተላምዶ ጓደኛ ሆነዋል። አንድ ጊዜ ምን ሆነ መሰለሽ? አንድ እርግብ ይርባትና ሐይቅ ዳርቻ ትወርዳለች። ሐይቁ ዳርቻ እንደደረሰች በለስ ይቀናትና አንድ አሳ ታጠምዳለች። አሳውን ልትበላው አፏ ጋር ስታደርሰው ያሳዝናትና መልሳ ወደ ባህሩ ትመልሰዋለች። ከዛ እርግቧ የማታውቀው ስሜት ውስጧ ይፈጠርና በተደጋጋሚ ባህር ዳርቻው ጋር እየሄደች አሳውን ማየት ትጀምራለች። በእንደዚህ አይነት ሁኔታ ብዙ ጊዜ ከቆዩ በኋላ ተላመዱና ተፋቀሩ። ከዛም ኑሯቸውን በአንድ ላይ ለማድረግ ይፈልጉና ጎጆ መመስረት ይፈልጋሉ። ግራ ተጋቡ። ጎጆአቸውን የት ይቀልሱት? አሳው ከባህር ከወጣ ይሞታል። እርግቧ ደግሞ ውሃ ውስጥ መኖር አትችልም። ተሳዝኑ። አትዘኝ። ዓለም አንዳንድ ጊዜ እንደዚህ ናት። ግራ ገብተኸኝ የት ነው የምትሄደው? ለምን ጓደኛ እንደማንሆን ንገረኛ። ጓደኛሞች ከሆንን እንላመዳለን። ከተላመድን ደግሞ እንፋቀራለን። ከተፋቀርን ደግሞ እንደ እርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። እኔ ጓደኛ እንሁን እንጂ እንላመድ እንፋቀር ምናምን አላልኩም። ደግሞ የኛ ታሪክ ከአሳ ምናምን ጋር ምን ያገናኘዋል? አንቺ በጣም ደረቅ ሰው ነሽ። እሺ አንድ ብር ይኖርሻል? ምን ያደርግልሃል?
በይ በመጀመሪያ ቀን ጓደኝነታችን ከቤት እንዳትባረር ተነሽ። እንዴ አንቺ ያምሻል እንዴ? አንዳንዴ ፀሐይ ሲመታኝ እንደዚህ ያደርገኛል። ወይኔ አምላኬ፣ ካልጠፋ ሰው በሽተኛ ጓደኛ ትሰጠኛለህ? በሽተኛው መሆኔን ብታውቅ ምን ታደርጋለህ እንዴ? አጠገብሽ አልደርስም ነበራ። እንዴት እሺ ልላችሁ አልኩ። እንደዚህ አይነት ስህተት መሳሳት አልነበረብኝም። ምን ይታወቃል፣ ተመችታ ይሆናል። በግድ ወደ ህይወቴ ውስጥ እየገባች ነው። ይሄ ነገር ደግሞ ለእኔ አዲስ ስለሆነ እንዳላሳዝናት ነው የምፈራው። እኔ በበኩሌ ደስተኛ ነኝ። ደግሞ እስከ መቼ ለኛ ስትል ትኖራለህ? አንተም እኮ የራስህ የምትለው ሰው ያስፈልጋል። እኔም እኮ አብሬያት ስሆን በጣም ነው ደስ የሚለኝ። ግን ስሜታዊ ሆኜ እንዳልጎዳት ነው የምፈራው። ብርሃኔ፣ አንተማ መቼም ቢሆን ሰው ሊጎዳ አይችልም። እሷም ብትሆን ደግሞ እድለኛ ነች አንተን በማግኘቷ። እናንተ ብዙ ያልገባችሁ ነገር አለ። 1 2 3 አለ ጀመረ በቃ ካንቺ ተጣመረ ያሳስበኝ ገባ ኦይ ይሆን ወይ ሲቀር ልክ ነው ልክ ነው ልክ ነው ይፍቅር ልክ ነው ልክ ነው ልክ ነው ይፍቅር 1 2 3 አለ ጀመረ በቃ ካንተ ተጣመረ ያሳስበኝ ገባ ይሆን ወይ ሲቀር ልክ ነው ወይ ልክ ነው ወይ ልክ ነው። እግዚአብሔር የምትፈልጉትን ነገር ላድርግላችሁ ቢላችሁ ምንድነው ምኞታችሁ? ወይ በሎተሪ ወይ ደግሞ በቤቲንጓ ብቻ በሆነ ነገር የሆነ መላዘብ ብሎልኝ በቃ እኔ እናንተ ስትደሰቱ ማየት የምፈልገው። እኔ ግን እግዚአብሔር አምላክ የኔን ብርሃን ቢመልስልኝ እናንተን ማየት ነው የምፈልገው። በእርግጠኝነት የምትፈልገውን ሳይሆን የሚያስፈልግን ያደርግልሃል። ደግሞ ማራማዊት ምሳ ልጋብዘን እንደምትፈልግ ነግራኛለች። ደስ ይላል። እንሄዳለን። በእርግጥ ደስ ይላል፣ ግን እኮ ግብዣው ላይ አንተ ብቻ ነው መገኘት ያለብህ። ጠርታችኋለች ነው ያለው። ስለዚህ እንሄዳለን። አንተ ከፈለክ መቅረት ትችላለህ። አንተ ልጅ እኮ አራዳ ነበር መስለኝ። ለካልም ያልክ ፋራ ነህ። በጣም ፋራ ስግጥ ያልክ ሰገጤ ነኝ። እሄዳለሁ። ችግር የለውም። ሁላችንንም ስለሆነ የጠራችን አብረን እንሄዳለን። አይ ቤቱ ያምራል። ምን አይነት ቤት ነው? በቃ የምፈልገው አይነት። በተለይ የቀለም ምርጫቸው አይገርምም? ምን አይነት የቀለም ምርጫ ነው ያላቸው? አረ ተው በረሮ ተው፣ አትጮትብኝ። ቤታችሁ በጣም ነው የሚያምረው፣ ግን ሰው እንደማይውልበት ያስታውቃል። እውነት ነው፣ ግን በምን አወቅ? ሰው የሚውልበትና የማይውልበት ቤት የቱንም ያህል ቢጸዳ ጠረኑ ግን ያስታውቃል። አይን ሳይሆን ልብ ሲያይ ነው እኮ ጥሩ። ሰው እኮ ልቡ ታውሮ ነው የተጨካከነው። እኔ ምንም የዋታ ጉርሳትም እንዴ አንቺም ቢሆን አጉርሽው።
መጎራረስ እኮ ያው እናት አባቶቻችን ያወረሱን ባህል አይደል? ባህል አውርሰው ሞቱ። ገንዘብ የለም። ብርሃኔ ከፈጣሪ ስራ ውስጥ ምን እንደሚገርመኝ ታውቃለህ? ማራማዊትንም የኛ ጉድንም ሰው አድርጎ መፍጠሩ። አንተ ለምን አፈታኝ? እንታችን አመል ዘውን አድርገው ምን እና ታዲያ ግብዣው እንዴት አገኘሽው? በጣም ቆንጆ ነው። ጥሩ ነው አይደል? እንግዲህ ያለሽ እዚህ ቤት ውስጥ እንደዚህ አይነት ምርጥ ሙያ ያለኝ ነኝ። እህትም ወንድምም ሆኜ የምቀልባቸው ነኝ። እናትዬው እንዴት አየሻት ታዲያ? ውይ ምን ይወጣላታል? ዛሬማ በቃ በሽታዬ ሁሉ ልቅቅ አድርጎኛል። እግዚአብሔርን የለመንኩት ይሄን እንዲያሳየኝ ነበር። አሁን ጠንካራውን ልጄን እያየሁት ነው። ተመስገን፣ እግዚአብሔር ይመስገን። ብርሃኔ ቆንጆዬ ምርጫ ነው የመረጥከው። ከጠበቅኩት በላይ በጣም ቆንጆ ነች። አሪፍ ምርጫ ነው። በረሮ ያንተን ቦታ ቆንጆ ነው። ህይወት ላይ ነበር አንዳንድ ጊዜ ችግሮቻችን ተገዢ እንሆናለን። ምን እንዳሳለፍሽ አላውቅም፣ ግን ዛሬ ከላይሽ ላይ ያወረድሽው ነገር እስከዛሬ የሆነብሽን ነገር ሁሉ ለመልካም ነው ብለሽ እንድታስቢ ያደርግሻል። እንደዚህ አይነት ሁኔታ ውስጥ ሆኜ ባታገኘኝ ደስ ይለኝ ነበር፣ ግን አሁንም አብረኝ ስላለ በጣም ደስተኛ ነኝ። እሺ ቆይቺ ላስቲክ ምንድን ናት? ሁሌ እጅ ላይ በፊት ዝም ብዬ ነበር የማደርገው። አሁን ግን እያንዳንዷን ስሜቴን ትጋራኛለች። ስጠኝ። የሆነ ልደብቀኝ የምትፈልገው ነገር ያለ ይመስለኛል፣ ግን እርግጠኛ መሆን አልቻልኩም። ምናልባት ጊዜው ስላልደረሰ ይሆናል። ጊዜው ሲደርስ ሁሉንም ነገር ትነግራለች ነው ብለህ ነው? ከሆነ ጥሩ። አንድ ነገር ላናገር ፈልጌ ነበር። ምንድነው? አሁን ሁላችንም ራሳችንን ማስተዳደር እንችላለን። እናታችንን ብትሆን እግዚአብሔር የተመሰገነ ይሁን፣ ጤንነቷ ከቀን ወደ ቀን እየተስተካከለ ነው የመጣው። ስለዚህ ለምን ያቋረጥከውን ትምህርትን አትቀጥል? ብርሃኔ ከዚህ በፊት እኮ ትላልቅ ህልሞችን ነግረኝ ታጋራኝ ነበር። አንዳንድ ጊዜ አንዳንድ ነገሮች ሀሳብ ሆነው ብቻ ነው የሚቀሩት። ስለዚህ የተሰጠንን መቀበል አለብን። በቃ ሀሳብ ብቻ ነበሩ። እንዴት ህልም ሳይሆኑ እውነት እንደሆኑ ነግረኝ አሁን ላይ ህልም ናቸው ትለኛለህ? አውቃለሁ፣ ግን ማናችንም እንደዚህ ነገሮች መስመራቸውን ይስታሉ ብለን አልጠበቅንም ነበር። ደግሞ የምናልመው ሁሉ እኮ ልክ አይደል። አሁን ምን እንደሚገባኝ ታውቃለህ? በቃ ህልሞቼ ልክ አልነበሩ። ስለዚህ ለምን እሟገታለሁ? ብርሃኔ 6 ዓመት ሙሉ ህልሞች አድርጌ በውስጥ የያዝኳቸው ህልም ሳይሆኑ እውነት ስለሆኑ እኔም አንድ ቀን ህልሞቼ ይሆናሉ ብዬ አስብ ነበር። ግን የማየውና እየሆነ ያለው ነገር እርግጠኛ እንዳልሆን አድርጎኛል። ስለዚህ ህልምልም ብዬ ትቻቸዋለሁ። ምናልባት እየሆነ ያለው ነገር መሆን ስላለበት ነው የሆነው። ለምን ሆነ ለምን አልሆነም እያልኩኝ ራሴን ማስጨነቅ አልፈልግም። ስለዚህ የሆነው ነገር መቀጠል ይችላል። ከዚህ በኋላ ዳግመኛ ይሄን ነገር አንስቼ ባልጨቀጭቅህ። አመሰግናለሁ።
ምን አግኝተሽ ነው ቤቱን እንዲህ ወደ ቀድሞ ቦታ የመለስሽው? እንደምወደው ሰው ሸክሜን አቀለለልኝ። አንቺንም ሆነ ቤቱን በእንደዚህ አይነት ሁኔታ ካየኋችሁ በጣም ቆየሁ። ከዚህ በኋላ ሁለታችንንም በዚህ ሁኔታ የምታይን ይመስለኛል። አመሰግንሻለሁ የኔ ቆንጆ ልጅ። ቆይ ዛሬ ምንም በማስመልከት ነው እንደዚህ ፋ ያረከው? ዛሬ ሁሉንም ነገር ረስተን እቺን ቦታ ምድራዊ ገነት እንደሆነች እንድናስብ ነው። ደርሰናል። ትንሽ ነው የቀረን። ደግሞ እኮ አንዳንድ ጊዜ ቦታ መቀየርም አሪፍ። እሺ በስቀስ እያለ ለምንድን ነው ሰው አይቻልም እንዴ? እፈልጋለሁ። አይቻልም። እሺ ያመጣሁልሽ ልስጥሽ። ይህን ስጦታ የልደትሽ ቀን ብቻ ነው የምትከፍቺው። አደራሽ። የለችም።
ምን አስቀይሜያት? ቀድሞውንም መለየት ስለምፈራ ማንም ህይወት ውስጥ መግባት እኔም ህይወት ውስጥ ሰው ማስገባት አልፈልግም። ለምን መጣች? ለምን ትሄዳለች? እሺ ለምን እንደተለየችኝ የማወቅ መብት የለኝም? በጣም ጨካኝ ሰዎች ማለት ነው። እኔ እኮ በጭንቀት ልፈነዳ ነው። የምወድሽ ከእሷ ጋር ያለኝን ትዝታ ሁሉ ወስደሽ ነገን ብሩህ ቀን አድርጊልኝ። ያ ሁሉ ህልሞች ተስፋውን ጥንካሬውን እንዳላካፈለኝ በድንገት ሆስፒታል መምጣት አቆመ። የእሱም ሆነ የቤተሰቦቹ ስል አይሰራም። ከህልሞቹ ጋር አብሮ ጠፋ። ብርሃኔ እሷ ከመጥፎ ውጪ ሌላ የገጠመ ችግር አለ እንዴ? እናታችንን ብትሆን እኮ በጣም እየተጨነቀች ነው። ያው እንደነገርኳችሁ በትንሽ ጊዜ ውስጥም ቢሆን በጣም ነው የወደድኩት። የመጨረሻ ቀን በጣም ደስ የሚል ጊዜ ነበር ያሳለፍኩት። እናትየውን ስጠይቃት ደህና ነች፣ ግን ማንንም ሰው ማግኘት አልፈልግም ብላ ወደ ሩቅ ቤተሰቦቿ ጋር ሄዳለች አለች። እኔ እኮ አንድ ጊዜ ብቻ አግኝቻት ምን እንደሆነች ከነገረች ማማትምት ሁሉንም ነገር ተወዋል። አሁን እኮ ሳላውቅ አስቀይሜያታለሁ ብዬ ነው የምጨነቀው። ይኸው ከቀን በቀን ከሰውነት ተራ ይወጣል። አምላኬ ምን አለ እኔን ብትሰበስበኝ፣ የልጅን ችግር ባታሳየኝ፣ የልጅን ስቃይ ባታሳየኝ። አምላኬ እባክህ ሰብስበኝ። እኔ ምንም አልረዳውም። እኔ እሱ ዛሬ በጣም ደስ ብሎኛል። ለጓደኛዬ ስለ ካንሰር ህሙማን ማዕከል ምርጫው ስለ ግንባታው ነግሬው እንደሚያግዘኝና ከጎኔ እንደሚሆን ነገረኝ። ደግሞ HIV በወባና በቲቪ በሽታ ከሚሞተው ሰው በላይ በካንሰር በሽታ በጣም ብዙ ሰው እንደሚሞት ስነግረው በጣም አዘነ። የሰው ልጅ እኮ በተስፋ ከተሞላ የማይቀየር ነገር የለም። ትንሽ ቆይና
ብርሃኔ እንጂ እንዲሆን አልፈልግም። የእሱ ሳይሆን የኛ ጥፋት ነው። እሱ ሳይፈልግ ነው እዚህ ነገር ውስጥ የገባው። ወይ በሰላም አይደል የተለያዩት? እንዴ እንደ ቀልድ እኮ ወር ሊሞላት የት ሄዳ ነው ይባላል? እሺ ግን ብርሃኔ እንደዚህ መሆን የለበትም። በፍጹም እንዲህ እንዲሆን አልፈልግም። ቅድም ናፍቆት ላይ ስለነበርኩ ነው። ምንድነው እንደዚህ ያለው ትሮሽ ተለቅልቀሽ የመጣሽው? አንተን ለማማለል ብዬ። እኔ በተፈጥሮ ነው መማለለው። ተፈጥሮ ማን ይጠላል ብለን ግድ ሆኖብን ነው እንጂ። ምንድነው በጣም የሚያስፈራሽ ነገር? ሞት በጣም ነው የሚያስፈራኝ። ምን አለበት ሞት የሚባል ነገር ባይኖር። እስቲ አሁን እዚህ ጫካ ውስጥ ብናድር ምን የሚፈጠር ይመስልሻል? ያው ጅብ ይበላናል። እኛ ለውስጣችን ጅቡ እንደሚበላን ስለምናሳምነው ነው እንጂ የትኛውም እንስሳ የሚፈራው ነገር ቢኖር የሰው ልጅ ነው። ማናችንም ከተጻፈልን ቀናና ማናችንም የትም ብንሄድ የትም ብንገባ ምን እንደምልሽ አላውቅም። አይዞሽ አትደንግጪ። እንደውም በተቃራኒው የምስራች ነው ማበስርሽ። የሰው ልጅ እንዲህ በተጨካከነበት ዘመን የአንዳንድ ደጋግ ልብ እንዴት ደስ ይላል። ለማንኛውም ልጃችን ኩላሊት አግኝታለች። ከዚህ በኋላ ስቃዩም ያበቃል። በቃ ልጄ ልትድንልኝ ነው ማለት ነው? እሺ፣ ለሕክምናው ለልጁ ምን ያህል ነው የሚያስፈልገው? መንገድ ላይ ሞትቼ ቢሆን ለምናለሁ።
በወገኑ የሚጨክን ኢትዮጵያዊ አይኖርም። ምንም አይነት ክፍያም ሆነ የሰው ፊት ማየት አይጠበቅብሽም። በነፃ ነው ኩላሊቱን የሚለግሳት። ደግሞ የሕክምናውን ወጪ መንግስት ሸፍኖ እዚሁ እንድትታከም ቦርዱ ወስኗል። እግዚአብሔር ይስጠው። ከቻልሽ ቶሎ አገናኙኝና ኩላሊት እሱ የሰዎች ደስታ ነው የሚያስደስተው። ደግሞ እሱ እንደሆነ ማንም ሰው እንዲያውቅበት አይፈልግም። ፈጣሪ ባለበት ሰላም ያብዛል። እንደምትሞጪ እያወቅሽ ነው ፍቅር ውስጥ የከተትሽ። በጣም ራስ ወዳድ ሰው ነሽ። በጣም አንቺን በማጣት ብሰቃይ ምን ትጠቀሚያለሽ? ትንሽ አላሳዝንሽ እኮ ፍቅር ለሲሳስ ደግሞ ለዚህ ነው ስሸሽ ነበር። ግን አይቼው ልቆ አለማሳየ ወደድኩ ምላል በልጅነቴ መቅኔ ካንሰር ታምሜ ድኜ ነበር። ከጊዜያት በፊት አገርሽቶብኝ መዳን እንደማልችልና እንደምሞት ተነገረኝ። ሁሉ ነገር የነበረው አባቴ ስራውን አቋርጦ እኔን ሲያስተምር ቆይቶ አቅቶት ሞተ። እናቴም ያው ለልጄ ምንም ማድረግ አልቻልኩም እያለች የውሸቷን ትስቃለች። ሁሉንም ነገር አውቃ ከኔ ጋር እንድትሰቃይ አልፈልግም። የራስን ውሳኔ መወሰን ትችላለህ። ፈጣሪ በዙሪያዬ ያሉትን ሁሉ ስቃያቸውን እንዳላይ እኔን ከሁሉ በፊት አስቀድመህ ጥራኝ። እማዬ እዮብን ማግባት ትፈልጋለሁ። አውቃለሁ ራስ ወዳድ ሆኜ እንደሆነ፣ ግን የመጨረሻ ምኞቴ እሱን አግብቶ መሞሸር ነው። ደግሞ እኮ እሱም ከወደደኝ ለሱ ውሳኔው ቀላል ነው የሚሆነው አይደል? የቀረችኝ እድሜ ደስተኛ ሆኜ ነው መኖር የምፈልገው። እሺ፣ እግዚአብሔር ይርዳችሁ። አሜን። ማርዬ ምን ነው እንደ መርዶ ነጋሪ በጠዋት መጣሽ? ማማዬ ድፍረት እንዳይሆንብኝ ብዬ ፈራሁ። ምንድነው? እናትሽ ደህና አይደለችም? አይ እሷ ሰላም ናት። ኧረ አታካብጂው። እናትየው ችግር የለባትም። ምንድነው ንገሪያት። አረገሽ እንዴ? አይ እንደሱ አይደለም። ማማ እኔ
ኢዮብን በቶሎ ማግባት ፈልጋለሁ። ለመሆኑ ምን አላት? ልጃችንንስ በምንድን ነው የምታስተዳድረው? እኔ በበኩሌ በደስታ ተቀብያለሁ። እንዴ እናትዬ፣ ጥሎሽ ምናምን ሳትጥል፣ በዛ ላይ ደግሞ የኔን ፍቃድ መጠየቅ አለበት። ባይሆን ለ15 ቀን ቀጠሪያት። አሁን አንተ ቀልዱን ተውና እኔ ቶሎ ነው ማድረግ የምፈልገው። እንዴ አንቺ የምርሽን ነው እንዴ? ማርዬ አንቺን የመሰለ ልጅ አግኝቼ ነው። እንደውም እኮ ቀደም ብዬ ባውቅ ኖሮ እኔ ነበርኩ ሽማግሌ ለእናትሽ መላክ የነበረብኝ። ያቺ ደግሞ ማማዬ ለአንዳንድ ነገር አይደለም አለኝ። እውነት ግድ የለሽም። እኔ ቅር እንዲለኝ ይፈልጋል። አይደለም ግድ የለሽም አለኝ። እኔ አላጣልሽ። እሺ እንግዲህ መችስ ምን አደርጋለሁ። ይሁን ተባረኪ። አይ ጉዴ! እንግዲህ ካንተ ተለይቶ እንዴት ሊገፋ ነው? እድሜ ልክህን ከኔ ጋር ኑራ ይባል እንግዲህ። አረ ይሁን ይሁን። እኔ የምፈልገው የልጄን ደስታ ነው። ደግሞ ድል ዳርጌ ደግሼ ነው እኔ እናተ ምድር። እድሜ ማለት በረጅም አስፋልት ላይ በፍጥነት እንደሚሽከረከር መኪና ከሩቅ ስትመለከቱው ቅርብ ይመስላል፣ ግን በህይወት ላይ ምንም ያክል ሳትራመጂና ሳትርቂ ልጅነትሽን እንደያዘ ነገ ያልሽው እድሜ ዛሬ ሆኖ ታገኘዋለሽ። ዛሬ ያልሽው ወጣትነትሽ ደግሞ ምንም ሳትሰሪበት ህልምና ፍላጎትሽን ይዞ ዛሬ ያልሽው እድሜ ትላንት ሆኖ ታገኘዋለሽ። የጊዜ ሚዛኗ ፍትሃዊ አይደል። ሞትን ለሚለምኗት የማያልቅ ረጅም እድሜን ለሚለምኗት ደግሞ ሞትን ትሰጣለች። ወይ ከነፍሳችን ወይ ከስጋችን እንዳንኖር ታረገናለች። አገባለሁ። የቀለድክ ነው ወይስ ምን ይላሉ ብለህ ልገምተህ ነው? ማማትሙት የምሬ ነው። እኛ እኮ ማግባት ደስተኞች ነን። ግን አንተ ደስተኛ ነህ? አንተ ደግሞ እኛን ከመሰለ ቤተሰብና በተለይ እኔ ከመሰለ ወንድም መለየቱ ገና ደንብ ያስለብሰዋል። ደግሞ ማልቀስ ሙሽራው ወጉ ነው ምናምን ይባላል። በህይወቷ ደስተኛ እንደምታረጋት አልጠራጠርም። ወይስ ታሰራለህ ምናምን ብለህ ፈርተህ ነው? አንድ ሁለት ሶስት አለ ጀመረ በቃ ካንቺ ተጣመረ ያሳስበኝ ገባ
በሮቶች በርቱልኝ። እንግዲህ ለክፉም ለደጉም ያላችሁኝ ነው ተናችሁ። እንዴ የምን ማልቀስ ነው? ኢዮብ እኮ የሁላችንም ልጅ ነው። እስከ መቼ ድረስ ካንቺ ጋር ይኖራል? ፈጣሪ ልፋትሽን ቆጥሮ ለዚህ ካበቃልሽ ነገ ደግሞ ፍሬውን ያሳይሻል። ማልቀስ የለብሽም። አመስግኝ። በርስቲ ያው እንግዲህ ደስታ ሲያስለቅስ የለ ደስታ እኮ ያስለቅሳል። በጣም አዝናለሁ ማሪ። ስነግርሽ የነበረው የበሽተኛው ታሪክና ህልሞች የማንም ሳይሆን የምትወጂው የኢዮብ ታሪክ ነው። ሰው ስለሳቀና ስለተጫወተ ደስተኛ ነው የሚመስልሽ? ማናችንም ከተጻፈልን ቀን አናለን። ከተፋቀርን ደግሞ እንደ ርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። ኢዮብ እናቱን እዚህ ሆስፒታል ይዞ የመጣ ጊዜ አውርተን ነበር። ራሱን ለማወቅ ሲመረመር የመጨረሻ ደረጃ የደረሰው የካንሰር ህመም እንዳለበት አወቀ። በብዙ ትግልና ጥረት ነው ራሱን ያሳመነው። ከዛም እስከ እድሜው መጨረሻ ድረስ ህመሙን የሚቀንስለትን መድኃኒት እየሰጠነው እንዲቆይ አደረገ። ይህንን ለማንም እንዳልነግርበት ስለነገረኝ ወርዋሬ ማይኑን እንዲታከም አደራ ብሎኛል። ለብላይንም ኩላሊት የሰጣት እሱ ነው። አሁን በመጨረሻው ሰዓት ምናልባት አንቺ አጠገቡ እንድትሆኝ ይፈልግ ይሆናል። አንድ ሁለት ሶስት አለ ጀመረ በቃ ካንቺ ተጣመረ። ስጦታ የልደትሽ ቀን ብቻ ነው አደራሽ። እንኳን ለ25ኛ ዓመት የልደት በዓልሽ አደረሰሽ። እያንዳንዱ የአንድ ብር ሳንቲም አንድ ዓመትን ይወክላል። አውጥተሽ ደርድሪያቸው። አሸዋው የማይቆጠር እድሜን እንዲሰጥሽ ምኞቴ ነው። እቤት ስትመጪ ያየሻቸው የተለያዩ ሳንቲሞች እያንዳንዱ የኖርኩበትን ህይወት ይወክላል። እኔ እንደ አሸዋው መኖር ነበር ምኞቴ። የተሰራውበት እድሜ ግን የአሸዋው ቁጥር ያህል እንደማያኖረኝ ቆይቶ ነው። በቃ አንቺ ግን በርቺልኝ። የኔንም ያንቺንም ጠብቀሽ አኑሪያቸው። ስኖር የከበደኝን ያህል መጠበቅ አለብሽ። ልክ ነው ወይ? ልክ ነው ወይ? ልክ ነው ወይ ፍቅር? የሰጠሁሽ ቃል ያሰርኩልሽ ኪዳን እዚህ
አስተዋውቆ በፍቅር አዛምዶ መውደድ ቢያሰናዳ ትልቅ ነገር ሽኝት አንቺ መማፍቀር አልደስት መስጋኝ ሰው ቁስል የሞላለት እንጂ የከፋው ሳይመስል በፈቀደለት ሚኖር እንደ ልኩ አንተናው የሚመስለው የጀግና ሰው መልኩ ሳትኖር የምኖረው ባዶ ነው ዘመኔ አራኩም ተመልከት ከኋላ ነኝ እኔ ከኋላ ነኝ እኔ አጉጉሉ ስጋ ነጋል ነጋ ብልሽ የናፈቅሽው ብርሃን የዓይን ስር ሻማ ነው የላዩን ብታየው ያለሽበት ቦታ ድቅድቅ ጨለማ አልነጋም አንድ ሁለት ሶስት አለ ጀመረ በቃ ካንቺ ተጣመረ ያሳስበኝ ገባ ኦይ ይሆን ወይ ሲቀር ልክ ነው አንድ ሁለት ሶስት አለ ጀመረ በቃ ካንተ ተጣመረ ያሳስበኝ ገባ ይሆን ወይ ሲቀር ልክ ነው ወይ ልክ ነው ወይ ፍቅር ልክ ነው ወይ ልክ ነው ወይ ፍቅር የሰጠው
የገባሁሽ ቃል ያሰርኩልሽ ኪዳን እዚህ አስተዋውቆ በፍቅር አዛምዶ መውደድ ቢያሰናዳ ምድራት መጥነው ለእኔና አንቺ ፍቅር ሩቅ ነው አድማሱ ጨለማ ሆኗል በብርሃን ልኖር ነው የፈጠረን እሱ ጨለማ ሆኗል በብርሃን ልኖር ነው የፈጠረን እሱ ፈገግታ ያፈነው ያመስጋኝ ሰው ቁስል የሞላለት